በሚልኪያስ ምዕራፍ 2 ቁጥር 10 ሁለት የእግዚአብሔር ማዕረጎች አሉ፣ የፈጠረ አምላክ እና የሁሉ አባት። ይሄንን ሐዋርያው ጳውሎስ ኤፌሶን ምዕራፍ 4 ላይ ልክ ያንን አባባል በአዲስ ኪዳን አገላለጽ ሲያስቀምጠው የመንፈስ አንድነትን እንጠብቅ ብሎ ጀምሮ አንድ ተስፋ ነው ያለን፣ አንድ ጌታ ነው ያለን፣ አንድ ጥምቀት ነው፣ አንድ መንፈስ ነው ካለ በኋላ ቁጥር 6 ላይ እንዲህ ብሎ ነበር። አንድ አምላክ የሁሉም አባት እሱ አለ፣ ሌላ የለም ማለት ነው። አምላክ ሆኖ አባት ያልሆነ፣ አባት ሆኖ አምላክ ያልሆነ የሚባል መጽሐፍ ቅዱስ አይቀበልም ማለት ነው። ኢሳይያስ 63 ቁጥር 16 ላይ አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ፣ ስምህም ለዘላለም ታዳጊያችን ነው። አባታችን ነህ አንተ፣ ታዳጊያችን ነህ። ቁጥር 8 ደግሞ 64 ላይ ኢሳይያስ 64 አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን አንተም ሰሪያችን ነህ፣ እኛ ሁላችን የእጅህ ሥራ ነን። ስለዚህ ይሄ ፈጣሪ የሚባለው ነው አባት እንጂ ከፈጣሪ የተወሰነው ክፍል አይደለም አባት። ፈጣሪ የሚባለው እሱ አባት ነው። አባት የሚባለው እሱ እግዚአብሔር ነው። እሱ አምላክ ነው ማለት ነው በሌላ አባባል። ይሄንን ለመረዳት ከተዛዛቱ ሁሉ ቀዳሚ የቷናት የሚለውን ጥያቄ ተመርኩዞ ከሁሉ ፊተኛ የሆነውን ነገር አጠናቆ መረዳት ከፊታችን ላለው ማንኛውም የእግዚአብሔር ቃል ጥናትና ዕውቀት በር ይከፍትልናል ማለት ነው። የፊተኛይቱን ትእዛዝ ሳያውቁ ሌላ የመጽሐፍ ቅዱስ ክፍል ማንበብ ማለት ፊደል ሳያጠኑ ለማንበብ እንደሚሞክሩ ሰዎች ማለት ነው። ፊደል ጨርሰው ሳያጠኑ፣ ሀሁ ጨርሰው ሳያጠኑ ለማንበብ መታገል እንግዲህ ምን ያህል ከባድ እንደሆነ ይታያችሁ። ስለዚህ የመጽሐፍ ቅዱስ ሀሁ የመጽሐፍ ቅዱስ መጀመሪያ ይሄንን ትእዛዝ ማወቅ ነው። ማርቆስ 12 ቁጥር 28 የተጠየቀውን ጥያቄ መልስ ማወቅ ያስፈልጋል። ከትእዛዛት ሁሉ ፊተኛይቱን ማወቅና ማመን ከምንም በላይ ቅድሚያ የሚሰጠው ነው። በሃይማኖት ጉዞ ከመጀመር በፊት መያዝ ያለበት፣ ያለበለዚያ ጉዞው ከንቱ ይሆናል። ከዝማሬ በፊት፣ ከምስክርነት በፊት፣ ከሁሉም በፊት መታወቅ ያለበት፣ ከመጠመቅም ሆነ ከማጥመቅ በፊት መታመን ያለበት፣ ከመጾምም ሆነ ከመጸለይ ከአምልኮም ከስግደትም ሁሉ በፊት መቅደም ያለበት ዕውቀት ነው። እውነተኛውን መንገድ ይወስናል። ይሄ ዕውቀት እውነተኛን ዝማሬ ይወስናል። ምክንያቱም ለማ እንደሚዘመር ሳይታወቅ ቢዘመር ዝማሬው ተቀባይነት የለውም። ማን ይቀበለዋል? ከማንኛውም አምልኮ በፊት መመለክ ያለበት ሳይታወቅ ከተመለከ ከንቱ አምልኮ ነው የሚሆነው። እናንተ ለማታውቁት ትሰግዳላችሁ እንደተባለው ማለት ነው። ከዛ በኋላ ደግሞ ሰው ቢያጠምቅም በማን ስም ነው የሚያጠምቀው? ማን ነው እሱ? ይሄ አምላክ የሚባለው ይሄ ስምስ የየትኛው አምላክ ስም ነው? ስለዚህ ከጥምቀትም በፊት ይቀድማል። ጸሎትስ ወደ ማን ነው መደረግ ያለበት? ይሄ አምላክ ካልታወቀ፣ እቺ ትእዛዝ ካልታወቀች በስተቀር ጸሎት ወደ ማን እንደሚጸለይም ዝም ብሎ በደፈና ጸሎት ይሆናል ማለት ነው። ለማን ነው የሚሰገደው? እንዴት ነው የሚሰገደው? ፊተኛይቱ ትእዛዝ ሳትታወቅ አይሆንም። ስለዚህ በመንፈሳዊ ዓለም ዋና ቁልፍ አንደኛ እውነተኛይቱ ሃይማኖት የተመሰረተችው በዚህ ጥያቄ መልስ ላይ ነው። የመንፈሳዊ ዕውቀት መነሻ፣ ወደ ዘላለም ሕይወት መግቢያ፣ የሃይማኖት ትምህርት ሁሉ ራስ፣ የስብከት ሁሉ የበላይ፣ የብሉይ ኪዳን ነቢያት መመሪያ ትንቢት፣ የአዲስ ኪዳን ሐዋርያት ዋና መልእክት፣ የቅዱሳን ሁሉ ቋንቋ፣ የቅዱሳን መጽሐፍት ሁሉ መሪ፣ የትርጉም ልጓም ፍሬን ይሄ ነው። መልሱን ደግሞ የጥያቄው መልስ የሚሰጠን የሆነ የሃይማኖት አስተማሪ አይደለም። የጥያቄውን መልስ የሚሰጠን በማቴዎስ ወንጌል ምዕራፍ 23 ቁጥር 10 ላይ ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ የተባለው ሊቅ ነው መልስ የሚሰጠን። ስለዚህ ከሊቁ በላይ አውቃለሁ ማለት ለቅስፈት ይሆናል። መልሱን ቁጥር 29 ላይ እናያለን፣ እዛው ማርቆስ ላይ ማለት ነው። ቁጥር 28 ተጠየቀ፣ ቁጥር 29 ላይ ተመለሰ። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ
አምላካችን አንድ ጌታ ነው። ስለሌሎች አይደለም። አሁን ስለ መጽሐፍ ቅዱስ አማኞች ነው። ብዙ አማልክት ያላቸው ብዙ ጌቶች ያላቸው ሃይማኖቶች ሊኖሩ ይችላሉ። የኛ ግን ጌታ አምላካችን አንድ ጌታ ነው። ብዙ ሰዎች ኢየሱስ ጌታ ነው ሲሉ ይሰማል። ግን እሱ ይሄ ጌታ አምላካችን የተባለው አንድ ጌታ የተባለው እሱ ነው፣ አንድ አምላክ የተባለው እሱ ነው የሚለው ጥያቄ ሲነሳ ግን እንደገና ማሰብ እንዲጀምሩ ያደርጋቸዋል። ኢየሱስ ጌታ ከሆነ ይሄ ጌታ ይሄ እዚህ ጋር እየተነገረለት ያለው አንድ ጌታ እሱ ነው። ያለበለዚያ ኢየሱስ ጌታ ነው ሊባል አይችልም። አንድ ጌታ ነው። ኢየሱስ ጌታ ነው። ስለዚህ አንድ ጌታ ነው። ከዛ እንደገና ደግሞ ኢየሱስ ደግሞ ይሄ አይደለም ከተባለ የሆነ የተዛነፈ የተዛባ የተዘበራረቀ ነገር አለ ማለት ነው። ይሄንን አንዱን ነው እንግዲህ ቁጥር 30 ላይ አንተም በፍጹም ልብህ በፍጹምም ነፍስህ በፍጹምም ሐሳብህ በፍጹምም ኃይልህ ጌታ አምላክህን ውደድ የምትልናት ፊተኛይቱ ትእዛዝ ይህች ናት። ይሄ አሁን በማርቆስ ወንጌል ምዕራፍ 12 ላይ ያነበብነው ጥቅስ ከየት ነው የተጠቀሰው? ምክንያቱም ከትእዛዛቱ ሁሉ ፊተኛ ስለተባለ የት ጋር የታዘዘ ትእዛዝ ነው፣ መቼ የታዘዘ ትእዛዝ ነው የሚለውን መጠየቅ ያስፈልጋል። እዛ ጋር ትእዛዝ እየተሰጠ ሳይሆን ትእዛዝ እየተጠቀሰ ነው። ስለዚህ ይሄ ትእዛዝ የተጠቀሰው ከዘዳግም ምዕራፍ 6 ቁጥር 4 ነው። እዛ ላይ ያለው ምንድነው የሚለው? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አሁን የማርቆስን ከዘዳግሙ ጋር ስታስተያዩት ጌታ አምላካችን፣ እዛኛው ደግሞ አምላካችን እግዚአብሔር አንድ እግዚአብሔር ነው። ስለዚህ አንድ እግዚአብሔር ነው ተብሎ በብሉይ ኪዳን በዘዳግም የተጻፈው በአዲስ ኪዳን ሲጠቀስ አንድ ጌታ ነው ተብሎ ነው የተጠቀሰው። ምክንያቱ ደግሞ የብሉይ ኪዳኑ መጽሐፍ ቅዱስ የተጻፈው በመሰረቱ መጀመሪያው በመነሻው በዕብራይስጥ ቋንቋ ነው። የአዲስ ኪዳኑ ደግሞ ክፍል የተጻፈው በግሪክ ነው። ስለዚህ በዕብራይስጥ የተጻፈው ያህዌ የሚለው ቃል የሆዋ የሚለው ቃል በግሪክ ሲተረጎም ኪሪዮስ ተብሎ ተተርጉሟል። ስለዚህ አማርኛው ከዕብራይስጥ ሲተረጉም እግዚአብሔር አለ፣ ከግሪኩ ደግሞ ሲተረጉም ጌታ አለ። ግን ጥቅሱ በብሉይ ኪዳን አንድ እግዚአብሔር የተባለው በአዲስ ኪዳን አንድ ጌታ ተባለ ማለት ነው። በዘዳግም አንድ እግዚአብሔር የተባለው በማርቆስ አንድ ጌታ ተባለ። በሌላ አባባል በሙሴ አንድ እግዚአብሔር የተባለው በክርስቶስ አንድ ጌታ ተባለ ማለት ነው። በእንግሊዝኛ ደግሞ ሁለቱም ጋር ሎርድ የሚለውን ተጠቅሞ በዘዳግም ዋን ሎርድ ይላል፣ በማርቆስም ዋን ሎርድ ተብሎ ተጽፏል ማለት ነው። የዘዳግሙ ሁሉም በካፒታል ሌተር ተጽፈዋል፣ ሎርድ የሚለው ቃል ማለት ነው። ሁሉም ፊደሉ በካፒታል ሌተር ነው። በማርቆስ ደግሞ ኤል ብቻ በካፒታል ሌተር ሆኖ ኦአርዲ ደግሞ በስሞል ሌተር ሆኗል ማለት ነው። ይሄ የሚያመለክተው ምንድነው? በብሉይ ኪዳን ያህዌ የሚባለው ስም እስራኤላውያኖች ፊት ለፊት ቃሉን አይተው ቃሉን መጥራት ስለተው ትርጉም በተተረጎመበት ዘመን ወደ ግሪክ ቋንቋ የብሉይ ኪዳን መጽሐፍት ወደ ግሪክ ቋንቋ ከዕብራይስጥ ወደ ግሪክ ሲተረጎሙ ያህዌ የሚለውን ቃል ጌታ ብለው ነው የተረጎሙት፣ ኪሪዮስ ብለው ነው የተረጎሙት። ስለዚህ የአዲስ ኪዳኑ ደግሞ በግሪክ የተጻፈ ስለሆነ ያንን ኪሪዮስ የሚለውን ተከተለ ማለት ነው። እና እሱን ወደፊት በስፋት ልናየው እንችል ይሆናል እግዚአብሔር ቢፈቅድ ብንኖርም። አሁን ግን ትኩረታችን አንድ እግዚአብሔር ተብሎ በብሉይ ኪዳን የተጻፈው አንድ ጌታ ተብሎ በአዲስ ኪዳን የተነገረለት እሱ ጌታ እሱ እግዚአብሔር። አሁን ደግሞ ቀጥለን የምናየው ማርቆስ ወንጌል ዘዳግምን ሲጠቅስ ማርቆስ ወንጌል ምዕራፍ 12 ላይ ዘዳግም 6 ሲጠቀስ እንዴት ዘዳግም ላይ የተጻፈ ቃል ከትእዛዛት ሁሉ ፊተኛ ይሆናል የሚል ጥያቄ የሚያነሳ አእምሮ ሊኖር ይችላል። ትክክለኛ ጥያቄ ነው።
ምክንያቱም ዘዳግም ከሕግ መጽሐፍት የመጨረሻው ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም። ስለዚህ ዘዳግም ላይ እንዴት ፊተኛ ትእዛዝ ይኖራል? ያ ሁሉ ከዛ በፊት የነበረ ትእዛዝስ ለምን መጀመሪያ አልተሰጠም የሚል ጥያቄ መጠየቅ አለበት። አሁን ባይመጣም ወደ አእምሮ ነገ ሊመጣ ስለሚችል እሱን ማየት ያስፈልጋል። በመጀመሪያ ማወቅ እና ማስተዋል ያለብን ነገር ዘዳግም ማለት ሙሴ በ40 ዓመት ጉዞ ውስጥ እስራኤላውያን የተማሩበትን የተጓዙበትን እንደገና ከነማብራሪያው እያስታወሰ ያስተማረበት መጽሐፍ ነው። በአብዛኛው የሙሴን ንግግር ነው የምትሰሙት ዘዳግም ላይ። ሙሴን እግዚአብሔር ሲናገረው ነበረ ከዘጸአት ጀምሮ። አሁን ግን መጨረሻ ላይ ዘዳግም ላይ እግዚአብሔር የተናገራቸው ቃሎች እነዚህ ናቸው እያለ ያለፈውን ዘመን ነው የሚያስታውሳቸው። ስለዚህ የ40 ዓመት ታሪክ እንደገና ሲተረክ ማለት ነው። በዚህ ምክንያት ሙሴ በትምህርቱ ውስጥ የትእዛዛት ሁሉ ራስ የሆነውን ትእዛዝ አብራራ ማለት ነው። ያን ትእዛዝ ታዲያ ሙሴ የት ቦታ ነው የተቀበለው? እስራኤላውያኖች የት ቦታ ነው የተቀበሉት? ይሄ ማስታወስ ከሆነ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ሲያስታውሳቸው ከየት አመጥቶ ነው የሚል ጥያቄ ማለት ነው ያመጣው ከዘጸአት ስለሆነ ወደ ዘጸአት እንሄዳለን። ዘጸአት ምዕራፍ 20 እስራኤላውያን ከዛ በፊት የኖሩበት የግብጽ ኑሮ ታሪክ አለ። ከዛ በፊት አባቶቻቸው በዘፍጥረት እና አብርሃም እና ይስሐቅ እና ያዕቆብ የኖሩበት ኑሮ ታሪክ አለ። አሁን እስራኤላውያን ከባርነት ቤት ወጥተው ፈርዖን ተሸንፎ የኤርትራ ባህር ተከፍሎ በምድረ በዳ ከተሰበሰቡ በኋላ እግዚአብሔርን የሚያመልኩበት የሲና ተራራ ላይ ሲደርሱ ለሙሴ በዚህ ተራራ ላይ ለእግዚአብሔር ትሰግዳላችሁ ታመልካላችሁ ብሎ ስለሆነ የነገረው ሲደርሱ እግዚአብሔር ከሰማይ ወርዶ አንደበቱን ከፍቶ የተናገረውና የጻፈው ነው አሁን የምናነበው። እግዚአብሔር ይህንን ቃል ሁሉ እንዲህ ብሎ ተናገረ ነው የሚለው። ከተናገረ ደግሞ በኋላ በጽላት ላይ በሁለቱ ጽላቶች ላይ ጻፈው። ስለዚህ የመጀመሪያው እንዲህ የሚል ነው፣ ከግብጽ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ፣ ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። አሁን የመጀመሪያው ትእዛዝ ምን የሚል ነው? ከእኔ በቀር ሌሎች አማልክት አይሁኑልህ የሚል ነው። ይሄ እግዚአብሔር ሲናገረው ነው። ምክንያቱም እግዚአብሔር እኔ አንድ ነኝ ማለት አያስፈልገው። እግዚአብሔር ምንድነው ማለት የሚያስፈልገው? እኔ ነኝ ማለት ነው የሚያስፈልገው። ሙሴ ሲያስተምር ደግሞ ምንድነው? ያ እኔ ነኝ ያለው አንድ ነው። እንደ ሌሎች አህዛብ አማልክትን አይደለም የምናመልከው እኔ ነኝ ባይ አምላክን ነው። እሱም በቁጥር አንድ ነው። ከእርሱ በቀር ሌላ የለም። እሱን ውደድ ብሎ ያስተማረው ትምህርት ከዚህ የተነሳ ነው። ይሄንን አስተማሪ ሲያብራራው ነው ዘዳግም ላይ ተጽፎ ያለው። ማብራሪያው ትክክል ስለሆነ ኢየሱስ የቃሉ ባለቤት ደግሞ በማርቆስ ወንጌል ላይ እንደገና በአዲስ ኪዳን ጠቀሰው። ስለዚህ የአዲስ ኪዳኑ አምላክና የብሉይ ኪዳኑ አምላክ ያውና አንድ ነው። በአዲስ ኪዳን አልተቀየረም። የብሉይ ኪዳኑ አንድ አምላክ ብቻውን እኔ ነኝ ባይ፣ አሁንም የአዲስ ኪዳን አምላክ እሱ እኔ ብቻዬን ነኝ የሚለው ነው። እሱን ማወቅ ከእውቀትና ከጥበብ ሁሉ በላይ ነው። ጌታ ኢየሱስ ክርስቶስ ይባረክ።